ለመሆኑ ጭንቀት አለን ብለን እንድንነሳ ያስገድደናል። አዎን ነው መልሱ። ዱንያ በባህሪዋ አላህ በመናጥ ላይ ነው የፈጠራት። የሰውም ልጅ እሱ ውስጥ ሊፈተን ተፈጥሯል። ወለቀድ ኸለቅነል ኢንሳነ ፊ ከበድ ይላል አላህ። የሰው ልጅኛ በችግር ውስጥ ፈጠር ነው ይላል። ምድርም ላይ እሱን ያስቀመጠበትን ዓላማ ሲያስቀምጥ ሊየብሉወኩም አዩኩም አሕሰኑ ዐመላ፣ ከእናንተ መሃል የተሻለ ሰሪው ማን እንደሆን ልናቅ ዘንድ ሞትንና ሕይወትን ፈጠርነ ይላል። ሌላም ቁርአን ላይ ሱረቱል ኢንሳን ላይ ኢና ኸለቅነል ኢንሳነ ሚን ኑጥፈቲን አምሻጅን ነብተሊህ፣ ልንሞክረው ነው የፈጠርነው የሰው ልጅ። ዱንያ ከሙከራ አጸዳ፣ ከዑስር አጸዳ። ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚነል አላሚ ወልአክዳሪ ወሙከሊፉ ልአያሚ ضد طباعها متطلب في الماء جزوة نار። ጁቢለት ዐላ ከደር፣ እንዲህ ነው የተፈጠረችው በመደፍረስ። ወአንተ ቱሪዱሃ ሰፍወን ሚነል አላሚ ወልአክዳሪ፣ አንተ ግን ከመደፍረስ ከሚያሳመሙ ነገሮች ከጭንቀት እንድትጸዳ ትመኛለህ። ይሄ ሙሓል የማይሆን። ወሙከሊፉ ልአያም ضد طباعها፣ ቀናትን ከተፈጠሩበት ዘይቤያቸው ሊያስወጣ የሚፈልግ ሙተጠሊቡን ፊል ማኢ ጀዝወተ ናሪ፣ ሳት ውስጥ ውቅያኖስ ውስጥ ሳትን ለማውጣት እንደሚጥር ሰው ነው ይለናል ገጣሚው። መደፍረስ አላት፣ አጸዳ፣ ዑስር አለ። የትምህርታችን ዓላማ ግን ኢነ መዐል ዑስሪ ዩስራ፣ ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ። ሙእሚን ተስፋ የሰነቀ ነው። በፈተናዎች ውስጥ ሆኖ ተስፋን አርቆ ይመለከታል። ትንሽ ይቀነስ፣ እኔ ተጋላል። ሙእሚን ተስፈኛ ነው። በፈተናዎች ውስጥ ሆኖ ተስፋን ብርሃን ከርቀት አንጋጦ ይመለከታል። ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል። ወኢዛ መሰሁ ሸሩ ካነ የኡሰን፣ ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ። ሌላም ምዕራፍ ላይ ወኢዛ መሰሁ ሸሩ ካነ የኡሰን እንዳለው ሁሉ ሌላ ቦታ ላይ ደግሞ ወኢን መሰሁ ሸሩ ፈየኡሱን ቀኑት፣ ተስፋ የቆረጠ ሆኖ ታገኘዋለህ። ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው። ሌላ አንቀጽ ላይ አላህ ይህን ገጽታ ሲያሳየን ወሚነ ናስ፣ ከሰዎች ውስጥ አሉ አለ መን ያዕቡዱ ላህ ዐላ ሐርፊን፣ አላህን ጫፍ ላይ ሆኖ የሚገዛ ፈኢን አሳበሁ ኸይሩን ይጥመአነ ቢህ፣ መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል። ሶላት ላይ ነሽጥ ነው፣ ጎበዝ ነው። ሂጃባ ላይ ጎበዝ ነች። ያኔ ወኢን አሳበሁ ፊትነቱን፣ ፈተና ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል እንቀለበ ዐላ ወጅሂሂ خسر الدنيا والآخرة ذلك هو الخسران المبين، ودوالا ሲገለበት ታገኘዋለህ ይላል አላህ። ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው። إذا رأيت الحبل يشتد ويشتد፣ ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሆነ። ይሄ ነው መርሁ እንጂ ወደ ሱስ አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው፣ ሂጃቧ ላይ አትዘናጋም፣ ሐራም ላይ አይዘናጋም። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። እንቀለበ ዐላ ወጅሂሂ خسر الدنيا والآخرة ليس من مات فاستراح بميت إنما الميت ميت الأحياء إنما الميت من يعيش كئيبا كاسفا باله
ቀሊል الرجاء የሞተ ማለት ቀብር ውስጥ ገብቶ ያረፈ አይደለም የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው አላህ ምድርን በህግጋቶች አስቀምጧቸዋል ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ የመሬት ስበት ህግ የንፋስ ፍሰት ህግ የፀሐይ ፍሰት ህግ እነዚህ በፊዚክስ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው ማህበራዊ ህይወትም ላይ አላህ ህግ አስቀምጧል ከነዚህ ህጎች ውስጥ بعد عسر يسرا ከጭንቀት በኋላ አትጠራጠር እፎይታል ከማልቀስ በኋላ ፈገግታል ከህመም በኋላ መፈወሳል ስራጦ ከመንገላታት በኋላ መልካም ስራ ማግኘት አለ ከችግር በኋላ ደስታ አለ ከስር በኋላ መፈታት አለ እነዚህ ህግ ናቸው ወለን ተጅደ لسنة الله تبديلا ለነዚህ አላህ ህጎች መለወጥን አታገኝም ነው የሚለው አላህ ወለን ተጅደ لسنة الله تحويلا መቀየርን አታገኝ ቋሚ ህግ ነው إن مع العسر يسرا وإن مع العسر يسرا ሚለው ዑለማዎች ወስደው عسر ሚለው መጨነቅ መጠበብ ሚለው የተገለጸው በላመት ታሪፍ ነው العسر ነው يسر ደግሞ بغير لام التعريف يسر ነው አሊፍና ላም ከፊቱ የለው በአረበኛ ቋንቋ العسر ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት يسر ደግሞ እንደ ሁለት ነው የሚታዩት አንድ መጨነቅ ሁለት ነው ያሸንፈው ይላል فلن يغلب العسر يسرين ግልጽ ነው የቁርአን አገላለጽ دقيق ነው عسر العسر ሲደመሩ እንደ አንድ ዑስር ነው የሚታየው يسر በነጠላ ነው የመጣው فلن ولن يغلب العسر يسرين አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ላይ ያሸንፈው አይችልም የትምርቱ ርዕስ ምንድነው ከጭንቀት በኋላ ደስታ አለ ከብሶት በኋላ እፎይታ አለ ነፃነት አጥተሃል ከሱ ልጀምር እስኪ መጀመሪያ እምነትህን የምትተገብርበትን እድል አጣሃል ልጆችህን በእስልምና አየር የምታነጽበትን ሜዳ አጣሃል እርግጠኛ ሁን ነገ ደስታን ታገኛለህ ምቾት ይከተልሃል ከቁርአን አንድን ሳምፕል ላንሳ የነቢዩላህ ሙሳ እናት ቁርአን ላይ የምታቋት ናት ፍርዓውን ለዓነቱላህ ዐለይህ በዘመኑ አንድን ህልም ያያል እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነብይ ነበር እሱም ነቢዩላህ ሙሳ ነው አለይሂ ሰላም በኒ እስራኤሎችን ፍርዓውን ባሪያ አድርጓቸው ይገዛቸው ነበር ከባባድ ስራዎችን ያሰራቸው ነበር ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ ይሄ ጭንቀት ያልፋል ይያሉ በዛው አመት ፍርዓውንም ህልም አየ ይሄን ክስተት አንድን መጥፎ ውሳኔ ወሰነ ወንዶች በአጠቃላይ እንዲገደሉ ወሰነ ሙሳን እዛ ውስጥ ለማግኘት ማለት ነው ሴቶችን ለመተው ወሰነ አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር እርድ ነው ከባድ ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል ከባድ ፈተና ነበር ከዛ ወንዶችን በጣም ሲያርድ ከርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ ያገራችን ስራ የሚሰሩልን እነማን ናቸው እነዚህ በኒ እስራኤሎች ናቸው ወንዶቹ ካለቁ አገራችን ማን ሊጠብቃት አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል ከባድ ነው አይደል ለራሳቸውም ሲሉ ነው የሚያኖሩ ስለዚህ ምን ወሰነ ሚኒስትሩ ምክር ቤት በምን ተስማማ
በቃ አንድ አመት የተወለዱትን ዘላቸዋለን አንድ የሚቀጥለው አመት ላይ እንገላለን ብለው ወሰኑ ነፃ በሆነበት አመት ላይ ሃሩን ተወለደ የነብዩላህ ሙሳ ወንድም አለይሂ ሰላም ህፃናቶች በሚገደሉበት አመት ላይ አላህ ሱብሃንአላህ አሸናፊ መሆኑን ሊያሳየን ህፃናት በሚገደሉበት አመት ላይ ማን ተወለደ ሙሳ አለይሂ ሰላም እናት ፈራች ተደብቃ ወለደችው ምን ታድርግ ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች ከባድ ፈተና አላህ ሳምፕል እንዲሆነና ይተከሰል አላህ ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርضዒህ ለነብዩላህ ሙሳ እናትም ከቻልሽ አጥቢው አልናት ወኢዛ ኺፍቲ ዐለይህ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም ወንዙ ላይ ጣዩ ልቀቂው አልናት እንዴት እናት ልጇን ትለቃለች ኢና ራዱሁ ኢለይኪ አትጠራጠሪ ወደ አንቺ እንመልሰዋለን ወጃዒሉሁ ሚነል ሙርሰሊን ሌላ ምን ብሎ አበሰራ ከመልእክተኞችም እናደርገዋል እናት ልጇን በሳጥን አርጋ ልትለቅ ገና የሚጠባ ሕፃን ከባድ ነው እንደምንም ወንዙ ላይ ጣለችው ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ إن كادت لتبدي به لولا أربطنا على قلبها ጮሃ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት ሄደ ወንዙ ይዞት ማንን ሙሳ የሚወስደው ከፊርዓውን ሊያርቀው ይሆን አላህ ይቀጥልልናል ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር እናንተ ጨንቃለች እህቱን ጠራችና ቁሲ ተከተይው አለቻት فبصرت به عن جنوب كرقت አየችው ወንዞ ደምን ወሰደው ሊገለው ወደሚያሳደው አምባገነን መንግስት የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ሕፃን አላህ ሲታይ ሙሳን እንዲስብ አረገው وألقيت عليك محبة مني ولتصنع على عيني የኔ መሐባ አንተ ላይ ጣልኩብህ ይላቸዋል ያያቸው ይወዳቸዋል ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ አይን ሊ ወለክ አለች የኔና አንተ ያይማረፍ ያገኘ ላ ተቅቱሉ እንዳትገለው አሳ ينفعنا ሊጠቅመን ይችላል ወደፊት አው ነተኺذه ولدا ሰው ሳያቆይም ልጅ አድርገን እንዘዋለን ፊርዓውን ያኔ ምን አለ አማ ለኪ ፈናዕ وأما لي فلا የኔ አይማረፊያማ በጭራሽ አለ ሊገለው ግን አልወሰነም ይወዳት ነበር ሙሳ አለይሂ ሰላም ማን እጅ ላይ ሆነ ፊርዓውን ቤት ውስጥ ገባ ከሚያሳደው ሰው ቤት ውስጥ እንደገባ ማልቀስ ጀመረ ያኔ የፊርዓውን ሚስት ትእዛዝ ሰጠች ሊያጠባው የሚችል ማን ነው ሁሉን ጡት አልቀበልም አለ وحرمنا عليه المراضع من قبل على الله ጡት የተባለን ከለከልነው አለ የማንንም እንዳይጠባ ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡና ታይ ነበርና ይሄ ልጅ አልጠባላችሁ አለ እንዲያው ጡትን እምታጠባ ሴት ልጠቁማችሁ ማንም ሕፃን ቀርቧት ጡትን እምታጠባ ሴት አለች ወደሷ አላመላክታችሁ የሙሳ እህት ወደ ማን አመላከተች ወደ እናቷ አመላከተች ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች ምን ልታረግ ልጇን ልታጠባ ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት
ልጇን ልታጠባ ቤተ መንግስት ገባች። ሕፃኑንም እንደተቀበለችው ሕፃኑ ለመጥባት ዝግጁ ነው። ጭኗ ላይ ተቀበለችው። እሷን ሲያገኝ አረፈ። ደሞዝ የተከፈላት ልጇን ማጥባት ጀመረች። بعد عسر يسر إنا رادوه إليك وجاعلوه من المرسلين ብሏት ነበር ድሮ። እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን። አሁን ነፃነት ያጣህ ከመሰለ ይሄ ነፃነት በፎይታ ይተካል። إن مع العسر እስኪ ንገሩኝ አንቀጹን ይስራ ከጭንቀት በኋላ ከመጨነቅ በኋላ ደስታ አለ። አትጨራጠሩ። አላህ ቁርአን ላይ ይሄን ክስተት ሲያወሳልን ቁል በላቸው እስኪ አንተ ሙሐመድ መን ዩነጂኩም ሚን ዙሉማት البر والبحر ከየብሱና ከወንዙ ጽልመት ሚያድናችሁ ማን ነው እስኪ በላቸው። ተድዑነሁ ተضرعا وخيفة በፍርሃት ተጨንቃችሁ በመተናነስ ምትለምኑት ለኢን አንጃና من هذه ከዚህ ጭንቀት ካዳነን ለነኩነን من الشاكرين አላህን ካመስጋኞቹ እንሆናለን ስትሉት ጊዜ ሚያድናችሁ ማን ነው ሚያድነው? ቀልባችሁን ለመሰብሰብ ነው። ማን ነው ሚያድነው? አላሁ ስብሓነሁ ወተዓላ። አላህ አስከትሎ ምን አለ? ቁልላህ አላህ ነዋ ዩነጂኩም ሚንሃ ወሚን ኩሊ ከርብ ከዚህና ከሁሉም ጭንቀቶች ሚያድናችሁ አላሁ ስብሓነሁ ወተዓላ። ባዕደ ዑስሪን ዩስራ ኢነ መዐል ዑስሪ ዩስራ ከጭንቀት ጋር እፎይታ አለ። ከብሶት በኋላ ደስታ ድሎት አለ። ከጨለማ በኋላ ንጋት አለ። ላስከትል ሁለተኛ ከሀገር ተባረሃል፣ የእምነት ነፃነት አጥተህ ተሰደሃል። ምንድን ነው የገጠመ ህይወትህ ላይ? ያ ከሆነ አብሽር ቢኸይረ የዱንያ ወልአኺራ በዱንያም በአኺራም ስኬት አይዞ በርታ ላለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ። ዛሬ ጁምዓ ነው አይደል? በእርሳቸው ላይ ሰለዋት ማውረድ ይወደዳል የበለጠ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። አዳራሹ ውስጥ ስገባ የተሰማኝ ስሜት ይሄ ነው ሐቂቃ። እናንተ ደውሃ ውስጥ ነው ያላችሁት። ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት። ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ተሰብስበናል። ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الامر ما بلغ الليل والنهار ተስፋት ትቁረጡ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር። እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል። አልহামዱሊላህ ረብል ዓለሚን። ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለእናት አባት ይደረጋል አይደል? አንዱ ነሸጥ አለና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው። ለሙፍቲው መጥቶ በቃ ለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት? ለራስህ አድርግ አንተ የምትሰራው ሁሉ እኮ ዙሮ